ሀሰን የጀመረው መዘዝ አያልቅም። ትክክል ነው። ሀሰን የጀመረው ነገር አያልቅም። ሀሰን ጋይታችሁ ምንም አይነት ነገር ባትጽፉ እነ ሚፍታ ጋር ሚዳችሁ ባትጽፉ ልጆቹ አሁን ትላንትና ታማለች ንገረን ነው የምትሉ። አንዴ ተናገረ ንገረን። አትሳቅ። ሙዚቃ የምንከተለው ሁለቱን ነው። ሁለቱን ብቻ እንከተል። ሁለተኛ ነገር እነሱ እንዲያጠፉ የእነሱ አስከብሩ፣ ራሳችሁን አስከብሩ። ልጆቹንም ደግሞ የምትወዱ ከሆነ አስከብሩ። የማትወዱ ከሆነ ደግሞ ከዛኛው ሰዎች ጋራ ማሽቃበጥ ቀጥሉበት። የውሸት ውደድ ሰውን አትውደዱ። አስመስላችሁ ሰው ስለወደደ ሰውን አትውደዱ። ራሳችሁን ችላችሁ ሰውን ውደዱ። ሁለተኛ ነገር ደግሞ ምንድነው ሊሰኒ እንዳለችው ማለት ነው ጨረቃ ፋሚሊን የሚወክል ሰው የለም። ሄደሽ እዛ ጋር ምን ቤት ነሽ አንቺ የምታጫውጪ ማለት ነው? ምን ቤት ነሽ? የትኛው አገር አለም ላይ ነሽ? ሄደሹ ጨረቃ ፋሚሊ ወክለሽ ሂድና ተጫወቺ፣ እኔ ተጫወቺ፣ እኛ ከጎንሽ ነን። የትኛው ነው? አንድ አበባ መስጠት የማንችል ሰዎች ናቸው እንደዚህ የምንለው ማለት ነው። ብዙ ሰዎችን እየተከታተልን ያንን ነው በአፍ ሰውንም የሰው ላይ የምትረማመዱት ወይም ደግሞ አንድ ሰው ላይ የለፋውን ይሄ አከለ ጨረቃ ፋሚሊ ነው። ምን እንደታዘቡት ያላችሁ በሙሉ በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ። ወደፊት ጉዞ ቴንኪው እና እኔ ያሰበው የመጣሁት ሀሳብ እየተሳካ ነው። ባይዘዌ የምሬ ነው። እውነት እዚህ ጋር ትክክል ናቸው ያወረድኩላችሁ። እኛ እራሳችሁን ስንቅ ነው ሰው ሁሉ የሚያስገምንቅ ገባችሁ? እራሳችሁን ስንከበር እራሳችን እዛም እዚህም ካልሄደን እኛ ማንም አይነካም። ትላንት ወድኛ አሁን እኔ እዚህ እያወራው እነሱ እኮ አሁን ደግሞ አንቴ ጋዞ ምናምን ይሄን ይቀር እናንተ ራሳችሁን እያስናቃችኋለሁ። ይሄ ማወቅ አለባችሁ። ገባችሁ? እኔ ለእናንተ ልዩ ዲቴል ውጠኔ ከቲክቶክ ነው ያለው ሚፍታ ማለት ነው። ይሄ ራሱ ምን ማለት ገባችሁ? ግን ይሄ ማወቅ አለባችሁ። እናንተ ንቀት ነው እያሳያሉ። ለምን እናንተ ለምን ትገባለሁ? ለምን እየፈለጋችሁ ለምን ትጽፋላችሁ? ስለ ራሳችሁ ከፈለጋችሁ ስለ ቡርቱኔ ስለ ይቢ ምናምን ትጠይቁ። ራሳችሁን አስከብሩ። አለቀ በቃ። እኔ የሚፈልጉት ራሳችሁ ስትከበሩ እኔ ደስ ይለኛል። ጨረቃ ፋሚሊ ወዳችኋለሁ፣ ይፈልጣችኋለሁ። ምድረው ወሬ ኮተተኮተት ማንም ከብሩኬና ይሚ እኔ ሰው ሆኖ አይታየኝም። ሶሪ ይሄ ፋክት ምንም አያገባኝ። እኔ መብቴ መሰለኝ። ስለዚህ ማንም ሰው ሲመጣ ሳብስክራይብ አድርጉ፣ ፎሎ አድርጉ። ካለበለዚያ ሌላ ካለጠ ቆረጣ እናንተ ወክዬ እንደዛ ሆናለሁ ተጫወት እንትብሉኝ እንትኑን እናንተ ስራ ያላችሁ ስለ ራሳችሁ አስቡ። ብዙ ጎዳና ላይ የተወደቀው ብዙ የሚበላውና ብዙ ነገር ያጠፈዋል። ለእነሱ ሰብስቤን የሆነ ነገር እናድርግ። ሌላ ወሬ አያስፈልግም። ፋክት ነው እየነገርኩ ነው። ሌላ ቤት ሄዳችሁ የሆነ ኮሜንት ከጻፋችሁ የምሬ ነው። ዛሬ ጠዋት ጀምሬ ነው እያወራችኋለሁ። የምሬ ነው። አታናድዱኝ። እግዚአብሔርን ጨርሻለሁ። እኔም ሀሳባችሁ ካለ ሀሳብ ካላችሁ አንድ ቁጥር ጻፉ፣ ታወራላችሁ። ኖርማሊ ይፈቀዳል አይደል? ኦፕሲዬ አመሰግናለሁ። ሀሳቡ ካለ ይልክነኛ እኮ እናወራለን። እና ሀሳብ ካላችሁ ይውላችሁ የቤቱ ልጆች ማለት ነው። እታች ገዝት የምትልኩ ሌላ ታወራ ሌላ ልታወራ መስለኝ። አንድ ቁጥር እየጻፈች ነው። አስገባት። ቆርቆሮ ምን ታወራለች እቺ? እኔ ወርዳለሁ እንግዳ ስላለብኝ ማለት ነው። ሰኒዬ አንቺ ተዘም ያለሽ ልጆችሽ ናንዬ እንዳለችው ነው። ተናገሪሽ ውዴ። ያላ እኔ ወርዳለሁ ያላችሁ ማለት ነው። ከቤቱ ልጆች ውጪ ማለት ነው። እታች ያላችሁ 98 ሰው አላችሁ። መግባት የምትፈልጉ አንዳንድ ቁጥር ጻፉና ግቡና ሀሳባችሁን ስጡ። አንዳንድ ጊዜ ሰው ነን እና እንሳሳታለን። ደግሞ በልጆቹ የሚመጣው ሁላችንም ያመናል። የምንወደው አንድ እጃችን ቆስሎ አንድ እጃችን ደግሞ አያመንም ማለት አይደለም። እንደዚህ ነው እንደኔ ማለት ነው። እና ሰው የማንኛውም ሰው ጥላቻ የለብንም። ግን ራሱን ችሎ ማንኛውም ሰው ማድረግ ያለበት አከሌን ታይል አከሌን ራሱን ችሎ የሚያደርግ ነገር እናደርጋለን። እና ወዳችኋለሁ፣ አከብራችኋለሁ። መግባት የምትፈልጉ አሁንም አስተያየት እሰጣለሁ። እዚህ ቦታ ላይ ማውራት እፈልጋለሁ የምትሉ ካላችሁ ገብታችሁ አውሩ።
ከቤቱ ልጆች ውጪ ማለት ነው። እና እንወዳቸዋለን። ሊሰኒ በጣም እናመሰግናለን። እንወድሻለን። ፈጣሪ ያከብርልን። ሁላችሁም ሀሳባችን አድርገን ከልጆቹ ጋራ መጓዝ አለብን። አከሌ ይምጣ አከሌ ይምጣ ነገ ጭንቅላታችን ላይ ወጥቶ ይዝትብናል፣ ይመጣል፣ ይዝትብናል። ስለዚህ ራሳችን አስከብረን ለራሳችን ቦታ መስጠት አለብን። ነገ እኮ የት እንደ እኛ ስንታመም እኮ ማንም ሰው መጥቶ እንትን የሚለን ሰው የለም። እኛን የሚቀበል ወርዳለው ማይላቪን አስገቢያት ውስጥ እኮ ናት። በጣም አሪፍ ነው። ከእሷ ጋር የተናገረችው ነገር ሁሉ በትክክል ነው። የኮመንት ሂዳችሁ ስትጽፉ ራሳችሁን ነው የምታስነኩት። ቢቀር የተሻለ ነገር ነው። ሁለተኛ አሰን የጀመረው መዘዝ አያልቅም። ትክክል ነው። አሰን የጀመረው ነገር አያልቅም። አሰን ጋር ሂዳችሁ ምንም አይነት ነገር ባትጽፉ፣ እነ ሚፍታ ጋር ሂዳችሁ ባትጽፉ፣ ልጆቹ አሁን ትላንትና ታማለች ንገረን ነው የምትሉት። አንዴ ተናገረ ንገረን፣ አትሳቅ። ሙዚቃ የምንከተለው ሁለቱን ነው። ሁለቱን ብቻ እንከተል። ሁለተኛ ነገር እነሱን ሊያጠፉ የእነሱ ስም ሊያበላሹ የመጡትን ተባብረን ከሚዲያ እናጥፋቸው። 10 ሺህ ያላችሁ ልጆች የላችሁ በየገዝቱ ላይ ማንም እየመጣ አፉን ሲከፍትባቸው በልጆቹ ሲሰድባቸው ዝም እንላለን። 10 ሰው ተባብረን ያንን ሰው ማጥፋት እንችላለን። እዚህ እኛ ገስ ላይ ይጥፋ ስንል አንዱ ገስ ላይ ይላል፣ አንዱ ገስ ላይ ይጥፋ ሲል እዚህ እኛ ጋር ተውት በቃ ይባላል። ልጆቹን ይዘን ለምንድን ነው? ሁለተኛ ቪዲዮ ስታዩ ማስታወቂያውን አታሳልፉ እባካችሁ። ማስታወቂያው ከፍሎ ስለሆነ ማስታወቂያ እንትን የሚለው ማስታወቂያውን ስናሳልፍ እየቆጠረልን አይደለም የሚሄደው። ለምሳሌ 150 ሺህ ይታያል፣ ላይኩ ግን 10 ወይ 15 ነው የሚሆነው። ቪዲዮውን ጨርሰን እንይላቸው የልጆቹን ማለት ነው። እንደገና ደግሞ ኢንትሮውንም እንስማላቸው። ቪዲዮውን እባክሽ ሰንዬ ልምለምንሽ አንድ ነገር አለ። ብዙ ልጆች አሉ ቪዲዮውን ገና እኛ አይተን 30 ደቂቃ አይደለም 5 ደቂቃ ሳይሞላ ቆርጦ የሚያመጡ ልጆች አሉ። ከቻልሽ እንተባበርና እናናግራቸው። አናግረናቸው የማይመልሱልን ከሆነ ከ10 ሺህ ያለው ሰው ማዘጋት ይችላል። በሙዚቃ ቢያመጣ ታሪክ ነው። ከነ አንደኛ ሲሚኝ ማሬ እኔ ማማዬ ማስታወቂያ ተናግሬያችሁ ማለት ነው። ተናግረውነ ችግር የለው እየወረደ ነው እያወረዱት ያሉት። አንደኛ ሁለተኛ ፓርቲ እያመጡ ላይ ወላሂ እነሱ ወና የአባቴ ምናምን ለሰኒ ጋር ፍቅር የአባቴ ልጅ ምናምን ለማስታወቂያም ለኒውዮርክ እና ለናኒ ነግሬያቸዋለሁ። እንደ ይህንን ነገር ለሊሰኒ